አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እቴና አትፊቶ እንግዲህ ምን ማድረግ አይቻልም። ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን ያይሽ ነው ልጅ? እና ያ ማዘርና ታስገባት ሲ ይኸው እነዚህ 3 ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። አቢ ናሐኔም አተመቷል ካርድ ቤዛኻ ካርድ ታቴኒውምሽ አይዲ ምናምን ድራይቨር ላይሰንስ ምናምን አመኪና ካውሽት ይልኛ ኔራ ዋሌት ያኛ ግን ላይሰንስ አዋ ምንም ዋሌት በእና ያኛ ዋሌታ ናፒ እንትን ካርድ ሪኻ ዲኻ እንዳታስገባው ናፒ ካርድ ሪኻ ትጋ አይቲካ ና እንትን አይዲ ካርድ ነው ሓደ ማዓልት ነው ሒዝኻ ለይ መጽኻ ዝድዩ ገሪል ኻሪኻኒ ኤቲኤም ረኺበያ እየ አይ ቻው ሺ ማዕዝ ትመጽእ ማዕዝ ወርሒ ሓደ ወርሕ ሙሉእ ባይ ايوه انكر اخرعكم لزيه نعم حزي نعم نابي الحوي ايوه خشي بي سترونج ماشي نابي شاو ذا حمار ايش موا باي ايش نينا طوكيو وريت نو طوكيو ني طوكيو عرفي ناي አይቻልም አይ ስራ ይበዛብናል ነይ እናት እወድሻለሁ እሺ በጣም ነው ምናፍቃት ቶኪዮ ይናፍቃታለሁ يوم مثلا زاد بقى شرطه جايز وين زللا አሜሪካ እንዴት ናችሁ? እየጠበቃችሁ ነው? እኔ በጣም ጓጉቻለሁ እስከማያችሁ ድረስ። መጀመሪያ ወደ ዋሽንግተን ዲሲ ነው የምመጣው። አሁን ወደ ኤርፖርት እየሄድን ያለ ነው። አምሮብኛል። ከአንድ እስከ 10 እስኪ ይሄ ሸበጥ አድርጌያለሁ because አውቀዋለሁ። ድሮ ህፃን እያለን መዘነጥ አቆም ለኤርፖርት ማለት ነው። ፈታ ብለን እንደዚህ ትገባለህ በቃ ምን አገባ ዳጊ ተው አታካብድ አንተ ሰው በእናታችሁ ወይ ተው በና ሌላ የሚያካብዳል ኧረ ተው በእናታችሁ ምንድነው አረ አንቺ ቦርሳ ያለች ከኋላ ነው የጫናችኋት ላፕቶፕ ምናምን እንዳንረሳት እሺ ወደዛ ነው የምናስገባ አሁን እናስገባ ከፈለክሽ እሺ የታሚል ልብስ ይዛል አስገብቻለሁ ሁሉ ይሄው እንካ ታዩን ፒሲ አስገቡ አይ ነው ብዙሓት ዓበይቲ ነው ክምለስሎ ከገኘ እሺ ايش حيزلك كمان زين معلش لو مسبولك زعزعت ايش نعشق ايش زعوانه تزقني ايش ولا مين واي شنطه حط وطي سلامي ايش يا سيدي مامي تشاو لا بيتو ما نقرر نابي اذا نيو قبطو باي ديز ما تمام ጋይስ እንግዲህ እንደዚህ ብለን ኢትዮጵያዊ መስለን እየወጣን ያለ ነው። ሪዝ ወርዴስ አሜሪካ መጣንላችሁ። ባም ቡም 25000 ህፃናት በልብ ህመም ይሰቃያሉ ብያችሁ ነበረ። 25000 ህፃናቶችን ማገዝ ፈልጋለሁ ብያችሁ ነበረ። አሁን ደግሞ ወደ 60 ህፃናት እዚህ ውስጥ ይገኛሉ እንደምትመለከቷቸው ማለት ነው። ከ17 በላይ ዶክተሮች ከጣሊያን መጥተው በአንድ ወር ውስጥ 60 ቀዶ ጥገና አድርገው የ60 ህፃናቶች ልብ ሊያክሙ ነው ማለት ነው። ይህ ደግሞ ትልቅ ስራ ነው። ወደ አሜሪካ የምመጣበት ዋነኛው ምክንያት ደግሞ ይህ ነው። አዶናይ ከመጋቢት 4 እስከ መጋቢት 12 ወደ አሜሪካ ይጓዛል። በዚህ ጉዞ ወደ ዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ በመሄድ ለ100 ህፃናት የልብ ቀዶ ህክምና ድጋፍ ለማግኘት ይሰራል። ሁላችንም ይህንን ጉዞ በመከታተል 100 ህፃናት ተስፋ እንዲያገኙ እንርዳ። እነዚህ ህፃናት ጤናማ ህይወት ለመኖር እድል እየጠበቁ ናቸው። 60 ልጆች ላይ ማቋረጥ አንፈልግም። ከዛ በላይ ሄደን 25000 ህፃናቶችን ማገዝ እንፈልጋለን ማለት ነው። 100 ህፃናት አንድ ትልቆ ጉዞውን ተከታተሉ። ወዳችኋለሁ። እኔ ሞትሻለሁ። እኔና አመሰግናለሁ።
መጽሐፍ ቅዱስ ትመስላለች ስትታይ። አይ እየተንቀሳቀሰ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም። መገመት ነው በቃ የምወደው እኔ። በስማ በጣም የሚያምር አገኘኋት። እስኪ እኔማ ገምቻለሁ እኮ ግን መጽሐፍ ቅዱስ አይደለም። የሆነ ነገር ነው። መጽሐፍ ቅዱስ አይደለም። እንግዲህ መጽሐፍ ቅዱስ ያህል እስኪ በጣም ዋናውን ነው የሰጠሽው። ናይስ ዋው ቴንክ ዩ እናት። በደንብ አነባለሁ። ይኸው ላነብም እያሰብኩ ነበር። በደንብ አመሰግናለሁ። እሺ ጋይስ አሁን እንደምትመለከቱት ዲቻ ሊስትሮ በቦራ ገጥመነዋል ማለት ነው። እቺ ቦታ ነች እንግዲህ ስራ መቼ እንደምንከፍት እነግራችኋለሁ። እኔ እየመጣችሁ እዚህ ጫማችሁን ማጸዳት ትችላላችሁ። ስፔሻሊ ወደ ቦራ ስትመጡ ማለት ነው። የሚገርም ኤክስፒሪየንስ የሚገርም ካስተመር ሰርቪስ ታገኛላችሁ። 2 ልጆች መርጠን ደግሞ እዚህ ፉል ታይም ስራ ልናስቀጥር ነው ማለት ነው። ከአቢሲኒያ ጋር ባንክ ጋር በመተባበር አካውንት ክሬት ተደርጎላቸው እቺ ዲቻ ሊስትሮ እንግዲህ D001 ትባላለች። የመጀመሪያው ዲቻ ሊስትሮአችን ነች። ሁለተኛ ደግሞ እማዋ ሱፐር ማርኬት ጋር ይገኛል። 24 ሰዓት ሙሉ ነው የሚሰራው። ይሄኛው ደግሞ 12 ሰዓት ሙሉ ይሰራል። ቦራ ከፍቶ እስከሚዘጋ ድረስ ይኖራል እዚህ ማለት ነው። በጣም ነው ደስ የሚለው። እንግዲህ እንደዚህ አይነት ዲቻ ሊስትሮዎች እየሰራን በአዲስ አበባ ሙሉ እንበትናለን ማለት ነው። አንደኛ ለአዲስ አበባ ውበት ነው። ሁለተኛ ወጣቶች ከስራ አጥነትና ከበረንዳ አውጥተን ወደ ተሻሻለ የስራ እድል እናመጣቸዋለን። ቤተሰቦቻቸውም ያግዛሉ ማለት ነው። አያችሁ በጣም ደስ የሚል ዓላማ ነው። አዶናይ ፋውንዴሽን በቅርቡ ተከፍቶም እንደዚህ አይነት ዲቻ ሊስትሮዎች 1000 ዲቻ ሊስትሮ እንደምናቋቁም እርግጠኛ ነኝ። እወዳቸዋለሁ። ቴንክ ዩ ጋይስ። እንደምትመለከቱት ዲቻ ሊስትሮ ሊወርድ ነው ቦራ ማለት ነው። በጣም ብዙ ሰዎች አሉ፣ ብዙ ልጆች ይመጣሉ። አሁን ደግሞ ከዲቻ ቦይስ ጋር ሆነን 2 ሊስትሮ የሚሰሩ ልጆች ልንመርጥ ነው። እነዚህ 2 ሊስትሮ የሚሰሩ ልጆች ማለት ነው ይህ እድል እናመቻችላቸዋለን ማለት ነው። ኦራይት አቢሲኒያ ባንክ ላይ አካውንት ክሬት ይደረግላቸዋል። በየቀኑ የሰሩት ብር ደግሞ ወደዚህ ዲፖዚት ይደረጋል ማለት ነው። አሪፍ ሀሳብ አይደለ? ስለዚህ አብረን እንምረጥ። ከነዚህ ሰዎች ልጆች ያሉት አሁን 2 ልጆች እንምረጥ። 2 ሰው እንመርጣለን። ሃይ እናንተ ትመርጣላችሁ። እናንተ ኤክስፒሪየንስ አላችሁ። ከኔ በላይ እኮ እናንተ ኤክስፒሪየንስ አላችሁ። እናንተ ልምዱ ስላላችሁ እናንተ ትመርጣላችሁ። ኑ ቆይ ግን ምን እንድታርግ ነው የፈለጋችኋት ልጅቷ? ምን ታርግ? እስኪ እንዲህ ታርግልን በሉና የምትፈልጉትን ነገር እንወቅ። ምን ግራ ገባኝ ነው ራሱ ምንም በቃ አይ ዶንት አንደርስታንድ። አይ ነው የተቀናጀ ግሩፕ አለ የአሪዮስ ልጅ ያቀራጀው፣ ግን እንደ ሰው እንኳን አይነት ሰው እኮ ታደንቃለህ ትከተላለህ፣ ግን እንደ ሰው እንኳን የራስህ ጭንቅላት ኖሮ ቆም ብለህ ምን እያረኩ ነው አትሉም እንዴ? ሞር የሚያቃጥለኝ ደግሞ ሴት ሆነሽ እንዴት ነው የሌላ ሴትን ውድቀት የሌላ ሴትን መጎዳት የምትመኙ? እንዴት ሌላ ሴት እንድትጠቃ ትሳተፊያለሽ? ወርዝ ገሆነ በዚህ ደረጃ ምን ታርግ ልጅቷ? ምን ነው ጠፋብን እኮ ግራ ገባን። እንደው ይሄ የከፋ ልባችሁ እግዚአብሔር በያዘልን ህመሙ ለእናንተ በሰጣችሁና ህመሙ እንዲገባችሁ ባረገ እግዚአብሔር በዚህ ደረጃ ሰውን መጥላት፣ በዚህ ደረጃ የሰውን ውድቀት መፈለግ ምን የሚሉት ክፋት ነው? ምንም ሳታረጋችሁ ሰው እኮ ይቀናል። የቅናትም እኮ ልክ አለው። ሰው ለምን ተሳካለት ብሎ እንቅልፍ ያጣል እንዴ? ምን አይነት አለበስማ በጣም ነው የምትሰለቹት። በጣም ነው የምትሰለቹት። ይህ ጊዜ ያልፋል። ባይዘው ይህን ጊዜ አልፎ ክፉ ስራችሁ ግን አያልፍም። ክፉ ሰው መሆን ጥሩ አይደለም። መግቢያ መውጫ ነው የምታጣው። ሰው ሲነቃብህ ሁሌም ክፉ ከሆንክ የምትሄድበት የለም። በቃ ልጅቷን ፍቷት፣ ትኑርበት፣ ቤተሰቧ ትወዳበት። ከአፉ አንድ መጥፎ ቃል የማያወጣ ልጅ ጭራሽ በዚህ ደረጃ ጠልታችሁ፣ አረ ትኑርበት እባካችሁ። የሁሉም ልክ አለው። ይድፋችሁ። ምን አይነት አረስማ ልክ ቀና ልል ስል ዝቅ ልታረጉኝ የምፈልጉ አይዟችሁ፣ መቼም ዝቅ አልልም። አንዴ ስሙት። ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ።
ይቅርባችሁ፣ ውጡ ከዚህ ድራማ የሚያስጠላ ህይወታችሁ ቀይሩ እንዴ፣ ስራ ላይ ተሰማሩ። እውነቱን እኮ ነው። በግሩፕ ተደራጅታችሁ የሰው አካውንት ለማዘጋት አብራችሁ የምትሰሩ ግን ጤነኞች ናችሁ? ስራ የላችሁም? የእውነቴን ነው፣ ህይወት የላችሁም። እኔ አሁን ለምሳሌ ትላንትና 2 ቪዲዮ አስወረዳችሁብኝ። እሺ ደስ አላችሁ? ምን ጥቅም አገኛችሁ? ሰው ሲሰራ ሲለወጥ ቤተሰቡን ራሱን ሲለውጥ ነው እንጂ ደስ የሚለው ምንድነው? አብሮ በጋራ መጨንገፍ ምንድነው? እንደዚህ ራስን አእምሮ ማሳረጥ እርጥና ጭንገፉላ በዛ። አሁንስ በዛ። የኔ ቤተሰቦች ደግሞ ሁላችሁም ኮፒ ሊንክ አድርጉልኝ አካውንቱንም። ከዚህ በኋላ ደግሞ አንድ ቪዲዮ የሚያምር ግጥም ልቅላችኋለሁ። ሁላችሁም ኮፒ ሊንክ አድርጉ ስላችሁ ኮፒ ሊንክ አድርጉ። የእውነቴን ነው። ሰው ለክፋት አብሮ አእምሮውንና ልቡን አጨንግፎ ይተባበር አይደል እንዴ? ሪፖርት በማድረግ ኮፒ ሊንክ አድርጉ። ሰላማችሁ ይብዛ። እነ ቀንደኛ ጠላቶች ጃኒን ልትሰብሩ ሌት ተቀን ቪዲዮ የሰራችሁ ጃኒን ማትረባ ሴት ናት በማለት ህይወቷን ለማበላሸት ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበራችሁ አንተ የተለየነ አንቺን ግን በጣም ነው የምንቅሽ ላላችሁ አዶናይ መልሱን ሰጣችሁ። በመጨረሻም አዶናይ መልሱን ሰጣችሁ። ምን በሚል ጀግና ሆና አውትሻይን አርጋ ትልቅ ሆና ገና ጃኒን ታያላችሁ አላችሁ። አያችሁ በሰው ፍቅር መካከል መግባት ምን ያህል በተለይ የሚያስቀኝ ብትወልዱ አዶናይንም ጃኒንም የምታደርሱ ሰዎች ናችሁ። በዚህ ያህል ተቃጥላችሁ እብዶ ናችሁ ስትንፈራፈሩ የነበራችሁ ልጆች ያላችሁ አያት የሆናችሁ ጭምር 4-5 ልጆች የወለዳችሁ ልጆቻችሁ ምናልባት ካሌጅ ዩኒቨርሲቲ በአሁን ሰዓት የሚሄዱ ሰዎች ናችሁ። እንደዚህ ስትፈተፍቱ በልጆች ላይ ስታዩ አዶናይ መጥቶ ዝምታውን ሰብሯል፣ ማንነቱን አሳይቷል። ጃኒ አትሰበርም ብሏል። ገና አውትሻይን ታደርጋለች ብሏል። አዶናይና ጃኒ ይመቻችሁ። ጠላት ያበረታል፣ ጠላት ጠንካራ ያደርጋል። ጠላት ምን ያመጣል? አንዳንዴ ብለሲንግን ይዞ ይመጣል። ስለዚህ ጃኒ ሞር ሻይን አረገች። እውነት ለመናገር አዶናይ ሞር ሻይን አረገ። ስለዚህ በፍቅር መካከል ለምትገቡ የዲያብሎስ ቁራጮች መልሳችሁ ከአዶናይ ተሰጥቷቸዋል። ገብታችሁ እና ለቅሶ አንጥፋችሁ በመቀመጥ ማልቀስ ትችላላችሁ። ሰላማችሁ ይብዛ። መልካም ቀን። የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። እውነት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው ምንጆሮ ነፃን ይሄ ምንም ነገር አጥፍቼ አላቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምንዞሮ። ቢወጣ የለንም፣ እኛ አቅሙም የለንም፣ ኃይሉም የለንም፣ ፈሪዎች ነን። ልክ ነህ እመቤቴ፣ ልክ ነህ። ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። የኔ ስስቴ ጃዬ፣ የኔ እናት፣ የኔ ትንሿ ልጅ መነሻዋ ያሳያል። አንበሳ ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር። በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ ታረገዋለች። በአጠቃላይ ሁሉም ነው። በቅርብ ጊዜ ታያላችሁ እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው። ታረገዋለች። ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር። አዶናይ እንዴት እንዳስደሰትከኝ ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር ይመስለኝ። ግን አይደለም። ህይወቴ በትልቁ ተቃና፣ ህይወቴ በትልቁ ተቃና፣ ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ?
ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ you know what በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ you know አዲሱ ማንነቴ ይምጣ ብላችሁ አታውቁም? ያ ቀን አጋጥሞኝ ነበር። እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶቹ ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ። የዛኔ ሰው ማስደሰት አቆምኩኝ። የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ። አያችሁ ሰው ኖ እያለኝ እኔ እችላለሁ ለራሴ አችልም እያለኝ እችላለሁ ላለው ይቺ ጃኒ የፈጠራችሁት ጃዬ ትችያለሽ አንቺ ለማንም አይሰብርሽም ብያለሁ ተናግሬያለሁ። መቤቴ የማይጠፋው ዝም ብያለሁ ደድኩሽ እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው። ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ዛሬ ቢዚ መሆኔ ብዙ ነገር አመለጠ ራይት ለዛም ነው እኔ በራሴ መተማመነው እና እንወዳታለን ጃዬ እንወድሻለን ትልቅ ደረጃ ትደርሻለሽ እኔ ታይቶኛል አንተ ከጎኗ ደግሞ ከሆንክ በስመ አብ ቆሞ የተናገረላት ሰው አይቻላቅም በትልቅ ቲክቶከር ደረጃ ማለት ነው ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻላቅም ቲክቶከር አይቻላቅም ራይት አላችሁ አንዳንድ ቲክቶከሮች የሴት ቲክቶከሮች የሷ ጓደኛ ናችሁ አይደላችሁም እኔ ከብዶኛል ማረጋገጥ ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ አሁን የት አላችሁ where are you የት አላችሁ ዝምታን መረጣችሁ ጃኒ ስኬታማ ለምን እንደምትሆን ልንገራችሁ ጆርዳን እኔ በመልከ ጥፉነት አላምንም በጭንቅላት ነውና እውነት ለመናገር ዋናው በውስጥ አይምሮ ነው ማምነው ጥሩ ሰው ልትሆኚ ትችያለሽ አናውቅም ግን የሰው አካውንት ለማዘጋት እንደዚህ መንቀሳቀስሽ ይደብራል የሊያሾ አካውንትና ሊያሾና ቃልን ሁላችንም ወሬ ታበዛለሽ ግን ምንድነው አካውንት ማዘጋት የሚባል ኢትዮጵያ ውስጥ ባህል እየሆነ መጥቷልና ሌላ ቦታ ማይታይ ትኩረት ነው እባካችሁ የሰው እንጀራ አትስኩ እንደዚህ ቅንነት ይበልጣልና አያስፈልግም ካልወደዳችሁ ሰውየውን ብሎክ ማድረግ አለመከታተል የተሻለ ነው ሰላማችሁ ይብዛ አዶናይ የብዙዎችን አፍ ያዘጋ መልስ ሰጠ። በቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነው ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሯትን ዋና አካውንቷንና ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ሌላኛው ታዋቂ ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። አዶናይ በዚሁ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉት ጥረት የሰይጣን መንገድ ሲል የጠራው ሲሆን ደጋፊዎቹ አዲሱ አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። ይህ ክስተት በኢትዮጵያ የቲክቶክ ምህዳር ውስጥ እጅግ ስር እየሰደደ የመጣውን ጤናማ ያልሆነ የቡድንተኝነት የጥላቻ ንግግርና የመጠላለፍ አዝማሚያ አጉልቶ የሚያሳይ ነው። ትናንት ጥቃት አድራሽ የነበሩ ዛሬ ተጠቂ በሚሆኑበት እንዲሁም የተጠቂዎችን ዛሬ ላይ ፍርድ በሚያገኝበት በዚህ የዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና ይዘት ፈጣሪዎች ከሚያሰራጩት ትርክት ጀርባ ነገ መልሶ ሊጠይቃቸው የሚችል የሞራልና የሕግ ኃላፊነት እንዳለበት ትልቅ ማሳያ ነው ሲል ዘሀበሻ አስነብቦታል።